እንዴት ናችሁ ተማሪዎች? ቀለም አካዳሚ በሌላ ቪዲዮ ተመልሷል። በዚህ ቪዲዮ የምናየው 3.6 ላይ actual and potential use of water in Ethiopia, Egypt and Sudan የሚለውን ቻፕተር ነው የምናየው። ስለዚህ ያው ሶስቱ ሀገራት ማለት ያለው ትልቁ ሪሶርስ ምንድነው? አባይ ነው። ስለዚህ አብዛኛው ፎከሳችን የሚሆነው አባይና አባይ ላይ ያለውን ማኔጅመንት ነው የምናየው በዚህ ሰብ ቻፕተር። ስንጨርስ ይህንን ሰብ ቻፕተር አንደኛ የዋተር ሪሶርስ ፖቴንሻል በእነዚህ ሀገሮች ማለት ያለውን ዋተር ሪሶርስ ፖቴንሻል እናያለን። ከዛ በመቀጠል በፕሬዘንት ዩዝ ኦፍ ዋተር አሁን ላይ እንዴት ነው ውሃውን እየተጠቀሙት ያሉት፣ ወደፊትስ ደግሞ በምን መልኩ መጠቀም ይችላሉ እነዚህ ሀገራት የሚለውን ሁለት ፖይንቶች የምናይ ይሆናል ማለት ነው። ኦኬ በሀገራቱ ማለት በተለይ ፎከስ የሚያደርገው እዚህ ጋር ኢትዮጵያና ግብጽ ላይ ነው። ኦኬ ሱዳንም እንዳለች ግን በመሀል ኮንሲደር አድርጉ። በእነዚህ ሀገራት ማለት ያለው ትልቁ ረጅም ጊዜ ለብዙ ከ3000 እስከ 4000 ዓመት ከዛም የረዘመ የትስስር አለ በሁለቱ ሀገራት ማለት በኢትዮጵያና በግብጽ ማለት። ትልቁ ሪሌሽንሺፓቸው ምንድነው? ኤክስቼንጂንግ ፖፕስ ነው ወይም ጳጳሳትን ከግብጽ ይመጡ ነበር። ኤክስቼንጂንግ ከምንለው የበለጠ መጽሐፎች ኤክስቼንጂንግ ነው የሚለው፣ ግን ከግብጽ ጳጳሳት ለኢትዮጵያ ፓትሪያርኮች የሚሾሙት ከግብጽ ነበር። ኦኬ ሶ ብዙ አይነት ጳጳሶች ወደ ኢትዮጵያ ይመጡ ነበር። ለምሳሌ አቡነ ሰላማ የሚባሉ አንድ ጳጳስ ነበሩ። በምናልባት ትምህርታቸው ላይ ታስታውሱ ይችላል። ከሂስትሪ ላይ የዘመነ መሳፍንት ወቅት የነበሩ ማለት ነው። አቡነ ሰላማ የሚባሉ በጣም ሰነፍ የሆኑ ወይም በቃ ወጥተው ግብጻዊ ምናምን ኢትዮጵያ አይደሉ ሶ ወጥተው ከህዝቡ ጋር ሰርተው ከህዝቡ ጋር ማስተማር ሳይሆን የበለጠ ዓላማቸው መንቀሳቀስ የማይፈልጉ የነበሩ ጳጳስ ነበሩና ብዙ ታሪክ አለ። ከእሳቸው ጋር የተጋጨ ሰው ሁሉ ብዙ ችግር ገጥሞ ነበር ምናምን። ሶ የኢትዮጵያን ኮንቴክስት የማይረዱ ጳጳሳትም ጭምር ከግብጽ ሀገር ወደ ኢትዮጵያ ይመጡ ነበር። ሶ ኮንቴክስቱን ተረዱም አልተረዱም ግን ስቲል በኢትዮጵያና በግብጽ መሀል ኢትዮጵያ የራሷን ፓትሪያርክ አትሾምም ስለነበረ ከውጭ ነበር ፓትሪያርክ የሚመጣው። ሌላኛው ቦርደር ሼር ያደርጋሉ። ኢትዮጵያና ሱዳንና ግብጽ ሼር ያደርጋሉ። ኢትዮጵያና ሱዳን፣ ኢትዮጵያ ከሱዳን ጋር ግብጽ ጋር ሼር አታደርግም። ሱዳን ደግሞ ከግብጽ ጋር ረጃጅም የሆኑ ቦርደሮችን ሼር ማድረግ አለ። ይሄ ኦልሬዲ ወንዙ ባይኖርም አባይ ባይኖርም ትልቅ የሆነ ሪሌሽንሺፕ ነው። ዋናውና ትልቁ የቻፕተሩ ዓላማ ደግሞ ይሄ ነው። ናይል ዋተር ኤንድ ኢትስ ሪሶርስስ። ውሃው አለ። ከውሃው ጋር የሚመጣው ደግሞ ውሃው ብቻ አይደለም፣ አፈሩ አለ። ውሃው ይዞት የሚንቀሳቀሰው አፈር፣ ውሃው ደግሞ ሊሰጠን የሚችል ደግሞ ሌላ ተጨማሪ ነገር አለ። ለምሳሌ ኤሌክትሪክ አለ፣ ሃይድሮ ፓወር። እሱን ማመንጨትም ኢዝ ፓርት ኦፍ ዘ ሪሶርስ። አባይ በ300 ሚሊዮን ህዝብ ሼር ይደረጋል፣ ግን 160 ሚሊዮን ነው የዳይሬክትሊ ከአባይ የሚጠቀመው። ኦኬ ሃይድሮ ፓወር ጀነሬሽን ኤንድ ኢሪጌሽን ኤክስክሉሲቭሊ ለግብጽና ለሱዳን ነበር የተተወው። ኦኬ አባይን ተጠቅመው ኤሌክትሪክ ማመንጨት፣ አባይን ተጠቅመው መስኖ መስራት ለሌሎች ሀገራት የተፈቀደ አልነበረም። ኦንሊ ለታችኛው የተፋሰስ ሀገራት ነበር የተፈቀደው። ታችኛው የተፋሰስ ሀገር ስንል ወንዙ ወደ ላይ የሚሄደው ማለት ወደ ሰሜን ነው የሚወጣው፣ ግን ታችኛው የምንላቸው እነዚህን ሀገራት ነው። ኦኬ ሱዳንና ግብጽ ነው ታችኛው የምንላቸው። ወንዝ ላይ ታስታውሳላችሁ ብዬ አስባለሁ። ስለ ዋተር ቦዲ ስናይ ከዚህ ጋር አፐር እንትናላ ወይ አፐር ስትሪም የሚባለው አለ። ከዛ ሚድል ከዛ ላይ ሎወር። ወንዙ ወደዚህ ነው የሚሄደው። ኦኬ ወደዚህ ይሄዳል። ከላይ ወንዙ ከላይ ነው ወይም ወንዙ አፐር ቦዲ ስንል ወይም የወንዙ አፐር ስትሪም የምንላቸው ምንድነው? ወንዙ ገና ተጀምር ትንሽ ውሃ ያለው ማለት ነው። ከዛ ውሃው እየጨመረ ሲሄድ ታችኛው ይባላል። ይሄኛው ምንም እንኳን ወደ ሰሜን ቢሆን የላይኛው ማለት ቢቀልም ኢትዮጵያ ሆነን ይሄኛው የላይኛው ሀገር ነው አይደለ? ግን ከአባይ አንፃር እነዚህ ሁለቱ ሀገራት የታችኛው ተፋሰስ ሀገራት ነው የምንላቸው ሱዳንና ግብጽ ማለት። ኢትዮጵያንም የታችኛው ተፋሰስ አንዳንዴ ትባላለች፣ ግን በአብዛኛው ከዚህ አንፃር ስናወራ ከሃይድሮ ፓወር ጀነሬሽን እና ከኢሪጌሽን አንፃር ስናወራ የታችኛው ተፋሰስ ሀገራት ብቻ ነው መብት የነበራቸው ስንል ስለ ሱዳንና ስለ ግብጽ እያወራ ነው ማለት ነው። ግብጽም አሁን ሂስትሪ ላይ ካስታወሳችሁ እንደዚህ ተከፍላ አፐር ኢጅፕት እና ሎወር ኢጅፕት ይባላል። ግን አፐር ኢጅፕት የሚባለው ይሄ ነው፣ ከታች ያለው ሎወር ኢጅፕት ይሄኛው ነው። ከአባይ አንፃር ስለሚያዩት ነው። ኦኬ አባይ ባለበት ቦታ ነው የአባይ የታችኛው ክፍል ታች ይባላል። ይሄኛው ማለት ነው የታችኛው ክፍል ይሄ ነው። ይሄኛው ደግሞ የላይኛው ክፍል ነው። ፐር ካፒታ ዋተር ዩዝ አንድ ሰው ምን ያህል ውሃ እዛ ሀገር ነዋሪ ሆኖ ምን ያህል ውሃ ይደርሰዋል በሚለው በተሰራ ሪሰርች ኢትዮጵያ 1666 ሜትር ኪዩብ ኦፍ ውሃ ፐር ፐርሰን ይደርሳል። ኢትዮጵያ ውስጥ ያለው የውሃ ሀብት በሙሉ ለህዝቧ ቢከፋፈል 1663 ሜትር ኪዩብ ፐር ፐርሰን ለአንድ ሰው በነፍስ ወከፍ ይሄን ያህል ውሃ ይደርሰዋል። ሱዳን 1981 ሜትር ኪዩብ ውሃ ይደርሳታል።
ግብጽ 830 ሜትር ኪዩብ ይደርሳታል። ስለዚህ ስናወራ ምንድነው ኢትዮጵያ ዋተር ሪሶርስ አላት፣ ብዙ ውሃ ሪሶርስ ኮንትሪቢዩት የምናደርገው እኛ ነን። አዎ ይገባናልም፣ እንደ ሪሶርሱ እንደ ተፋሰሱ ሀገር አባል እንደመሆናችን ይገባናል። አዎ ግን ግብጽ ደግሞ ያላት የውሃ ሪሶርስ መጠን በጣም ትንሽ ነው፣ ሊሚትድ ነው። ኦኬ ከሱዳን አንፃር ካያችሁት ከእጥፍ ራሱ ያንሳል አይደለ? ከኢትዮጵያ ጋር ኢቨን እጥፍ ነው። ያላት ዋተር ሪሶርስ በጣም ሊሚትድ ስለሆነ ይህንን ዋተር ኢኩዊታብሊ እና ፌርሊ የመጠቀም መብት አላት ግብጽ። ግን ሰምታይምስ ከኢኩዊታብል እና ፌር ዩዝም ያለፈ አይነት ሪሶርስ አጠቃቀም ይታይ ነበር ከዚህ በፊት በነበረው። ቅድም ብለናል ምናለን የዋተር ጀነሬሽን እና የሃይድሮ ፓወር ጀነሬሽን እና ኢሪጌሽን ለታችኞቹ ተፋሰስ ሀገራት ብቻ ነበረ የተተወው አይደለም። ስለዚህ 830 ሜትር ኪዩቡ ለአንድ ሰው ነው የሚደርሰው ግብጽ ውስጥ። ስለዚህ አንድ ግብጻዊ በቂ ውሃ አያገኝም ከኢትዮጵያና ከግብጽ አንፃር ካየ ነው ማለት ነው። ይህንን አስበን ኢትዮጵያና ሌሎችም ደግሞ የላይኛው ተፋሰስ ሀገራት ወተሩን የአብዛኛውን የውሃ ክፍል ኮንትሪቢዩት እንደሚያደርጉ አስበን ምን ደርሰበት ውሳኔ ምን መሆን አለበት? ፌር የሆነ እዚህ ጋም ውሃ ካለመኖሩ አንፃር እዚህ ጋም ብዙ ውሃ ኮንትሪቢዩት ከማድረጋቸው አንፃር ፌር የሆነ አጠቃቀም መኖር ይገባዋል። ኦኬ ብዙ ኮንቬንሽኖች ነበሩ፣ ብዙ ስምምነቶች ነበሩ። አሁን ያለውን ነገር ኤግዛክትሊ አሁን ያለውን ነገር እዚህ ሀገር ውሃ የለም በቂ፣ እዚህ ሀገር ደግሞ ብዙ ውሃ አለ፣ ግን ደግሞ ያለውን ውሃ ሼር ነው የሚያደርጉት። ስለዚህ በምን መልኩ አድሚኒስትር ይደረግ፣ በምን መልኩ ማኔጅ ይደረግ የሚለውን በተመለከተ ብዙ ኮንቬንሽኖች፣ ብዙ ስብሰባዎች ነበሩ። ወይም ትልቁ ስብሰባ የምንለው ከመጀመሪያዎቹ መሀል 1925 ዲሴምበር ላይ የተደረገ በግብጽና በጣሊያንና በእንግሊዝ መሀል በዩናይትድ ኪንግደም መሀል የተደረገ ስብሰባ አለ። ስብሰባ ምንድነው? የዋተር ኮንቬንሽን የፈጠረው ቤዚክሊ የዋተር ኮሚሽን ዩኬ ወይም እንግሊዝ ኦልሬዲ ዋዝ ኢን ኮንትሮል ኦፍ ኢጂፕት። ኦኬ ጣሊያን ግን ኢትዮጵያ ውስጥ አልነበረችም። ኢትዮጵያን የ5 ዓመት የተባለውም አልደረሰም፣ ገና ነበረ። 5 ዓመት የሚባለው ከ19 እስከ 1936 እስከ 41 የነበረ ጊዜ ነው። አልደረሰም፣ ገና 11 ዓመት ይቀራል። ግን ስቲል አካባቢ ላይ ኮሎኒያል ኢንትረስት ስለነበራት አካባቢ ላይ ያለውን ውሃም ሰራዊታት መጣ ገና አንድን ለማድረግ ቀድሞ ስንደርስ ምንድነው የምናደርገው የሚለውን ላለመቸገር ቅድሚያ ከዩኬ ጋር ይሄ በኢትዮጵያ ወገን ሆና እንደማለት ነው። ይሄኛው ደግሞ የግብጽ ፕሮቴክቶሬት ስለነበረች የነበረ ስምምነት ነበር። ዋተር ኮሚሽን የናይል ዋተር ኮሚሽን መስርተው ነበር፣ ሌሎች ሀገራት ሳያውቁ ማለት ነው። 1929 ላይ ግብጽና ዩኬ ዩናይትድ ኪንግደም ሌላ ስምምነት ነበራቸው፣ ናይልን ለኢሪጌሽን መጠቀም። እዚህ ጋር ግብጽና ዩኬ ስንል ምን እያለን ነው? ግብጽ እዛው ቦታ ላይ ስላለች የባህሩ ተፋሰስ ሀገር ስለሆነች፣ ዩኬ ደግሞ የግብጽ ፕሮቴክቶሬት ስለነበረች ወይም የግብጽ እንደራሴ ስለነበረች፣ ግብጽን የምታስተዳድራት ዩኬ ስለነበረች ወይም የግብጽ በቀላሉ ቀኝ ገዢ ስለነበረች በሁለቱ ማለት የተደረገ ሪሌሽንሺፕ ነው። እንግሊዞቹ በአብዛኛው ውሳኔዎችን ሲወስኑ ወይ ድርድሮችን ሲያደርጉ በሁለቱም በኩል ነው የሚሄዱት። አንደኛ ግብጽን ራሷን ሆነው በቃ እንደ ግብጽ ሆነው፣ ሌላ ጊዜ ደግሞ የግብጽ ወኪል ሆነው እንደ ሁኔታው እንደ አመቺነቱ የግብጽ ወኪል መሆኑ የተሻለ ምላሽ የሚያስገኝ ከሆነ የግብጽ ወኪል ይሆናሉ። አንዳንዴ ደግሞ እራሷን ግብጽን ሆናሉ። አሁን እዚህ ጋር ግብጽን ሆኖ አይደለም ከግብጽ ጋር ነው ግንኙነት ያደረጉት። ናይልን አባይን ከመስኖ አንፃር ለመጠቀም የሚል ስምምነት ነበራቸው ግብጽና ዩናይትድ ኪንግደም። 1954 አገን ግብጽና ሱዳን አሁንም ውሃውን በመመልኩ እንካፈለው በሚል ለግብጽ የተወሰነ ለሱዳን የተወሰነ ውሃ የመስጠት ስምምነት ነበራቸው። እንደዚህ እያለ አንቲል ዲስ 1993 እስከነበረው ስምምነት ድረስ ኢትዮጵያ ሜጀር የሆነ ስምምነት አልነበራትም ከነዚህ ሀገራት ጋር። ኢትዮጵያና ግብጽ ግን አንድ ፍሬምወርክ ነበራቸው፣ ኮኦፐሬሽን። ወንዙን በአግባቡ መጠቀም ይገባል፣ ወንዙ ላይ ትብብር ያስፈልገናል የሚለውን 1993 ምናልባት ጥያቄ ላይ ልትመጣ ትችላለች። የመጀመሪያው ስምምነት ስለነበረ በኢትዮጵያና በግብጽ ማለት የተፈረመ ማለት ነው። ከዛ በመቀጠል 1999 ላይ 10 ሪፓሪያን ስቴትስ 10ሩ የአባይ ተፋሰስ ሀገራት 93 ላይ ነው የመሰረቱት፣ 92 ነው የመሰረቱት፣ ግን 99 ላይ ስምምነቱ የነበረው ኤንቢአይ የነበረው ማለት ነው። እሱ 10ሩ ኢትዮጵያ ነበረች። በዚህ ጋር ኢትዮጵያ 2002 ነው ኤንቢአይን ጆይን ያደረገችው። ኤንቢአይ ግን የተመሰረተው ከሆነ 1992 ነው። ኦኬ ይሄኛው ሌጋል ፎርሜሽኑ ነው። ማርች 2015 ደግሞ ይሄኛው ብዙ ጊዜ አባይ ግድብ ላይ ብዙ ጊዜ ክርክር ሲነሳ የተፈረመው ስምምነት ፕሪንሲፕል የሚባለው ወይም የመርሆች ስምምነት አግሪመንት ኦን ፕሪንሲፕልስ የሚባለው ትልቁ ስምምነት በኢትዮጵያ በግብጽና በሱዳን መሀል የተፈረመ ስምምነት አለ። ግድቡን
ከግድቡ ባለፈ ከዚህ በኋላ የሚሰሩ ፕሮጀክቶች በምን መልኩ አንድ ላይ ይደረጉ፣ ፕሮጀክቶች ሳይሰሩ መጀመሪያ ማን ይወቅ፣ ምን ዲቴሎች ነው የማወቅ መብት ያለው ሌላው ሀገር የሚሉ ስምምነቶች የተደረጉበት ቀን ነው ይሄ ማርች 2015 ማለት ነው። እዚህ ጋር ብዙ ዲቤት ይነሳል። ኢትዮጵያ የራሷን ውሳኔ በራሷ መወሰን ትችላለች፣ አንድ ጥያቄ ነው፣ አንድ ክሌም ነው። ተጨማሪ ሌላኛው ክሌም ደግሞ ኢትዮጵያ ለምንድን ነው ከግብፅ ጋርና ከሱዳን ጋር የምትስማማው? ሪቨሩ የሁላችንም ነው ካልን ሌሎች ሀገራትስ? ኦኬ 3ቱ ሀገራት ኦኬ፣ ግን ሌሎች ይቀሩ 8ቱ ሀገራት ኦኬ፣ 11 ሀገር ንብረት ነው ይሄ። ስለዚህ ሁሉንም ሀገራት ደግሞ ማስተባበር ያስፈልጋል። እሱ ደግሞ በኤንቢአይ ነው አንድ የሚደረገው። ግን አንዳንዴ በግብፅና በኢትዮጵያ በኋላ ዲስከሽኖች፣ የባይላተራል ዲስከሽኖች ሲሆኑ ስለ አባይ ሌሎችን ሀገራት ኢግኖር ያደረገ እንዳይሆን የሚሉ ኮሜንቶች ይሰጣሉ። አዎ ስለ አባይ ሲናወራ እና ስለ ሌሎች 3.5 ላይ ያየናቸው የሪጂናል ኢንቴግሬሽን ወይም ሪጂናል ኢንስቲትዩሽኖች ሼር ሊሆኑ ሪሶርሶችን እንዴት አድርገን እንጠቀም የሚሉ ኢንስቲትዩሽኖች እነዚህን ዴቨሎፕመንት ጎሎች አንድን ለማድረግ እነዚህን ዴቨሎፕመንት ጎሎች አድሬስ ለማድረግ ይሞክራሉ። ማንኛውም ኤንቢአይ ላይ የሚሰራ ፕሮጀክት ወይም ናይል ቤዚን ኢኒሺዬቲቭ ላይ የሚሰራ ፕሮጀክት ፖቨርቲን ያጠፋል ወይ ሃንገርን ያጠፋል ወይ ኢኒኳሊቲ በሁለት በሆኑ ሀገራት በሆኑ አካላት መሀል ያለን ልዩነት እሱን እኩል አለመሆንን እሱን ያስቀራል ወይ ላይፍ ቢሎ ወተር ከመሬት በታች ያለን ውሃ ከመሬት በታች ያለን ህይወት ለማስተካከል ያግዘናል ወይ? ፓርትነርሺፕ ለምሳሌ 17ኛው ትልቁ ትብብርን ይፈጥራል ወይ? ሰስቴናብል ዴቨሎፕመንት ጎሉ ሰስቴናቢሊቲን ይፈጥራል ወይ? ከዚህ በኋላ በቀጣይነት ሊሰራበት ይችላል ወይ የሚሉትን ጥያቄዎች ሁልጊዜ መመለስ አለበት። ሌሎቹ ነሳፕም ሆኑ እና ዩጂሲም ሆኑ ኤንቢአይም ሆነ እነዚህ ነገሮች ላይ ፎከስ አድርጎ መስራት ይጠበቅበታል። ኦኬ ሶ ምንድን ናቸው ያየናቸው ነገሮች? ኢትዮጵያና ግብፅ የነበራቸውን ሪሌሽንሺፕ አየን አይደል? ከጳጳስ መላላክ ጀምሮ ኢትዮጵያና ሱዳን ካላቸው ድንበር ግንኙነት፣ ሱዳንና ግብፅ ካላቸው ድንበርተኞች መሆናቸውን አየን። ከዛ በኋላ ግን እሱ ብቻ አይደለም፣ አባይም አለ። 3 ሪሌሽንሺፕ ነው ያላቸው፣ የጳጳሳቱ፣ የድንበር መጋራት እና የአባይ። ከዛ ሪጅንስ ኔሽንስ ኦፍ ኮኦፐሬሽንስ ደግሞ ምንድነው? ሪዝን ያለን ፌር እና ኢኩዊታብል የሆነ ሪሶርስ መጠቀም ስለሚያስችለን ነው። ከዛ በመቀጠል ኮንቬንሽኖቻችን ከመጀመሪያው ጀምረን እስከ መጨረሻው 1923 ጀምረን 2015 ከነበረን እስከ ጀነራል አግሪመንት ኦን ዘ ግድብ፣ እሱ ብቻ ሲሆን ደግሞ ከሱም ባለፈ የሚሰሩ ፕሮጀክቶችን ከዚህ በኋላ በምን መልኩ ሃንድል እናደርግ ስለሚለው የተደረጉ ኮንቬንሽኖችን አየን እዚህ ቻፕተር ላይ ማለት ነው። ቀጣይ 3.7 ላይ ስንገናኝ ኮንፍሊክትስ ኦቨር ሪሶርስስ ኖት ጀስት አባውት ዋተር፣ በአጠቃላይ ከውሃን ባሻገር በእነዚህ ሀገራት ብቻ ሳይሆን እንዳጠቃላይ እንደ ዓለም የነበሩ ኮንፍሊክቶች ውስጥ ማን ይሳተፋል፣ ኮንፍሊክቶቹ ምን ኮዝ ያደርጋቸዋል ምናምን የሚሉ ጥያቄዎችን የምናይበት ቻፕተር ይሆናል 3.7። 3.6 አጠቃላይ ሀሳቡ ይሄን ይመስል ነበረ። ሞር መጽሐፋችሁን እንደ ሪፈረንስ መጠቀም ትችላላችሁ። ከዛም ይሄን ቪዲዮ ደግማችሁ ማየት ትችላላችሁ። ክሊር ያልሆነ ነገር ካለ መጠየቅ ትችላላችሁ። ይሄ ነው የነበረን 3.7 ላይ የምንገናኝ ይሆናል። ታንክ ዩ